which bars plus ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር እናንተ ማን ናችሁ? ወደ ሌላ ዜና ስናልፍ ወደ ውጭ ዜና እናልፋለን። ገንዘቡን ኢትዮ ቴሌኮም እየቆጠበ ሲም ካርድ ከኢትዮጵያ ንግድ ባንክ ያወጣው ግለሰብ ላይ ፖሊስ ጥብቅ ክትትል አድርጎ ማንነቱ እንደደረሰበት የመረጃ ምንጮች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው የተናገርኩትን ነገር ሰምቶም ቢሆን አፍኖ አሜሪካን ሊወስደኝ አልቻለም፣ በጣም ያሳዝናል፣ ከ100 ዓመት በኋላ ለአሜሪካን ትልቅ ውድቀት ስል እገልጻለሁ፣ በማዱሮ ላይ ብቻ ይጎብዝ። ወደ ሰዓቱ የቢዝነስ ዜና እናልፋለን። የእንግሊዙ ክለብ መድፈኛው አርሰናል 90 ደቂቃ ሙሉ ኮርና ብቻ ቢጫወት ሙሉ እንደሆነ አሰልጣኛቸው ሚኬል አርቴታ ተናገረ። ሚኬል አርቴታ አክሎም በፔናልቲ መለያየት አንፈልግም በኮርና እንጂ ሲል አጽንኦት ሰጥቶ ተናግሯል። ዜና ድንቃድንቅ። የኢትዮጵያ አየር መንገድ ሁሌም የሚተማመኑበት ባንክ። የሰሜን ኮሪያው መሪ ኪም ጆንግ ኡን ጸጉሩን ሳይቀር የሚቆረጠው በኒውክሌር እንደሆነ የደቡብ ኮሪያ ባለስልጣናት ተናገሩ። ባለስልጣናቱ አክለውም ቅርጽ የሚያስወጣው በረጅም አህጉር አቋራጭ ሃይፐርሶኒክ ሚሳኤል እንደሆነ አጽንኦት ሰጥተው ተናግረዋል። ግዙፉ የቴሌኮም ተቋም ኢትዮ ቴሌኮም ካርድ የምንሞላው ለእኛ ሳይሆን ለሱ እየመሰለው ነው መሰለኝ፣ በሞላን ቁጥር በመቁረጥ እያሳገን ነው። ኢትዮ ቴሌኮም ምንም ብድር ሳይኖርብኝ በሞላው ቁጥር የሚቆርጥብኝን ሙድ ካልፈታ እኔ በበኩሌ ትጥቅ ለመፍታት ዝግጁ ነኝ። ኢትዮ ቴሌኮም ይህን ከፀጉር ቆራጭ በላይ የሚቆርጠውን ሙድ ቢፈታ ይሻለዋል ስል አጽንኦት ሰጥቼ ለኢትዮጵያ አየር መንገድ ጥቆማዬን ማቅረብ እፈልጋለሁ። በተያያዘ ዜና ኢትዮ ቴሌኮም እኛ ካርድ ስንሞላ እሱ የሚሞላው ከኛ ነው እንዴ? ለብዙዎች ግልጽ ያልሆነ ጥያቄ ነው። በሌላ ዜና ከፍተኛ 24፣ ዝቅተኛ 28፣ ከፊል ደመናማ ሆኖ ተመዝግቧል። በተያያዘ ዜና ድንቃድንቅ። የእጅ ሰዓት ለምንድነው ቆጥሮ ሲጨርስ የማይከፍለን? ሳይንቲስቶች በነገው ዕለት ፀሐይ በሰማይ ላይ እንደምትወጣ ተናግረዋል። ከ256 ቢሊዮን ዓመት በኋላ አዲስ ክስተት በነገው ዕለት በሰማይ ላይ ጠብቁ ሲሉም አስትሮይዶች እንደሚወድቁ ሳይንቲስቶች ተናግረዋል። ፀሐይ በነገው ዕለት በሰማይ ላይ በርታ በቀን እንደምትታይ እንዲሁም ጨረቃ በምሽት እንደምትወጣ ሳይንቲስቶች አጽንኦት ሰጥተው ተናግረዋል። በጦር ተከላክሎ በጋሻ የወጋው ግለሰብ ይሻለዋል ማንበብ ስትል ፀሐይ መማር ትወዳለች አጽንኦት ሰጥታ ገልጻለች። ረጅም ርቀት በእግር ተጉዞ ሲወርድ የከፈለው ግለሰብ ገንዘቤ ካልተመለሰልኝ ጉዳዩን ወደ ፍርድ ቤት እወስዳለሁ ሲል ማስፈራሪያ አዘል መልእክቱን አድርሶናል። ቢነኝ ከኤምኤስ ነኝ ለዩ ብለው ኤፍኤም ላይ ሙዚቃ የሚመርጡ ለጪዎች እየታባታቸው ነው የጠፉት ነው ወይንስ እኛ ኤፍኤም ስለማናዳምጥ ይሆናል?
የብዙዎቻችን ጥያቄ ነው። በፋይዳ መታወቂያችን ላይ ያሉት ግለሰቦች ማንነት እስካሁን እየተጣራ እንደሚገኝ ግዙፉ ተቋም ኢትዮ ቴሌኮም ተናገረ። በፋይዳ ላይ አንድም ግለሰብ የራሱ ፎቶ እንደሌለና ቢያዝም የሚያዘው ያ በመታወቂያው ላይ ያለው ግለሰብ እንደሆነ ብዙዎች ሀሳብ አስተያየታቸውን እየገለጹ ነው። ለመሆኑ እነኛ ግለሰቦች እነማን ናቸው? ለብዙዎች ጥያቄ ሆኗል። ዜና ቢዝነስ። በዛሬው ዕለት ዝቅተኛ 13፣ ከፍተኛ 18 እንዲሁም ከፊል ደመናማ። ወደ አየር ሁኔታ ዜና ስናልፍ ኢትዮጵያ በ2028 የአውሮፓ ዋንጫን ማዘጋጀት እንደምትፈልግ ተናገረች። ኢትዮጵያ አክላም ኤርትራ አክትማም። ትራስ አይመቸኝም፣ ጥብስና ክትፎ ግን ሙዴ ነው። ይህ ለምን ሆነ? ተጽዕኖስ ምን ያህል ነው? የሁላችን ጥያቄ ነው። ዝርዝሩን በቀጣይ ዜና የምናቀርብ ይሆናል። የሰዓቱ ዜና ይህን ይመስል ነበር። ዜናውን ወደ እናንተ ያደረስኩላችሁ እናንተ ማን ናችሁ? ሀሳብ አስተያየታችሁን እታች ባለው የሲቢ አካውንቴ ያላችሁ ደቅ አድርጉልኝ። አብራችሁን ቆዩ። ውጭ ባስ